ፍሬንድ ጠብቀው ዛሬ ደስተው ነው እንዴ? አላበዛውም? የኛን ሰዓት ጠብቀው ነው እንዴ ሁሌ የሚውል? አንድ ቀን ሻይቡና የምስጋና አይነት በአማርኛ በእንግሊዘኛ አላችን ላይ ማርከፍከፍ በቃ በዚህ ጋር ተታስንበ አቁምልኝ ወርዳለሁ ብለሻል አይደል? ይሄው ወረጅ። እንዲማ ያመናጨከኝ አልወርድም። አቁምልኝ በታክሲ ሄዳለሁ። ሄጃ አሃ እኔን አውርደ ቅድም ያፈጠጥክባትን ሴት ሄደህ ልጭናት አልወርድም። እንኳን አዎ እጭናታለሁ። ምን አገባሽ? ገባኝ። ያለ ጤናማ አላፈጠጥክባትም። እሺ ሂዳ ያው ሂድላት፣ ሂድና ጫናት። እንደ ሚስት አልከበር ካልሽ የሚገባሽ ይሄ ነው። እሺ ድሮም ቢሆን አውቃለሁ ባለጌ ነህ። ንቀት አይደለም ንቀት እኮ ነው። ንቆኛል። ቡና እንጠጣ። ከማን ጋር? ከኔ ጋር? እኔ እኮ ይኸውልህ ማኪያቶም ሊሆን ይችላል። ትንሽ እንድትረጋጊ። ደረቅ ለነገሩ ጨዋታ ታቀበታለህ። ነገሩንም እንችልበታለሁ። ምን ለማለት ፈልገህ ነው? ትንሽ እንደው ደፋር ፈጠን ምናምን ያልካል መሰለህ? ይቅርታ ነገር ያልኩት እንጀራዬ ነው። ሌላ ነገር መስሎሽ ቅር እንዳይልሽ። ነገር ስራ ይሆናል እንዴ? ከሆነ ይቅርብ። አያምርብህም። ኧረ ያምርብኛል። ስላላየሽ ነው። እንዴት ምርጥ ሙያ መሰለሽ። ጋዜጠኛ ወይስ ነገረ ፈጅ ማለት ጠበቃ? ከዚያ አጣል ሁለቱ ብቻ ናቸው ለነገር ቅርብ ማለት ነው። አታስብለኝ። ምን አይነት ሰው ነው? እውነትም ነገረኛ ደርሰሽበታል። ነገረኛ እንኳን አይደለሁም። ነገረኛ ማለት እኮ ነገረኛ ትንታኔውን ልሞክር። ነገረኛ ማለት የነገረኛ እንደማለት ነው አይደል? ስንተን የምትላላከውን ቴክስት ማታ ስትተኛ ያላነበብኩት መሰለህ? ቅሌታም ነህ፣ ውሸታም ነህ። እሺ ቆይ ተረጋጊና ላስረዳሽ። ተራግቼ ማለት ጠየቅኩህ። እዚህ እዛ እያልክ ትቀባጥራለህ እንጂ አንጀቴ ጣራሰች። ወይኔ ምነው እሷን ባረገኝ። ትዕግስቱን አድንቄዋለሁ። ሄዲያ ቦቅቧቃ ሲያዩትም ሌባ ቢጤ ነው። እየተጠፈጠፍኩ እንደገና መለማመጥ እንደሚመታ ታውቆ ትቷት ከሆነስ? ጭብ የስልጣኔ መገለጫው ይሄ መሰለኛል። ደግሞ እኮ ሴት ልጅ መምታት ጎበዝ አያሰኝ። በጥፊ መጠፍጠፍ ነው ስልጣኔ? ጭብ መልሶ ከመደባደብ ባልገባህም አንተ እንዴ። ነጮቹን እየተመለከቱ እኮ ነው ፊልም ላይ ወንዶቹ ሲጠፈጠፉ አይተው የለ? እነሱ መኮኑ እኮ ነው። አስቆየውሽ አይመስልህም? መላኩ አረጋ የህግ አማካሪና ጠበቃ ታስፈልገኛለህ።
ይመስለኛል። እንደኔ የሚበቃ ይመስለኛል። ከዚህ በላይ ምንም አይመጣም። ወስርኩት ምንም ገንዘብ ወይ ጥሪት ሳልስ የፈለገውን ያርገኝ እንጂ የለፋውበትን ማትቼ ባዶዬን አልወጣም። ቆይ አንድ ቡቲክ ለምን ሊበቃ? አንቺ ገንዘብ ጥሪት ስትይ አንድ ቀን የከተማ ጋዜጣና መጽሔት የፊትገጽ የልጆቹንና በአሰቃቂ ሁኔታ ጨፍጭፎ ገደላት የሚል ስራ ታስነግሪ ነው? ተይ እንደሱ ሳያደርግም ይልቅ እናትና እህቱን ፍሪልኝ እንጂ። ሄለን እስኪ ዝም በይ። ሀገሩን የሞላው ድርቅና ነው። መፋታት ሲቻል አንዴ ጥቂት አንዴ አሲድ አንዴ ስለት መፍትሄ ማድረግ ተለምዷል። በቃ ካልሆነ እንደሰለጠነ ሰው አስበዋለ የምድርቅ ማለት ነው። ስርጉት በአስቸኳይ ጻፊው። የሚለጠፍ ማስታወቂያ ለማሰራት እየሄድኩ ነው። እስከዚያው ማን ነው ሬዲዮና ቴሌቪዥን ማስታወቂያ ላይ ይሄ ቀውጥ የሚፈጥረው? ማን ነው? ጋዜጠኛው ሳምሶን ማሞ። የእሱን አድራሻ ፈልጊልኝና በአስቸኳይ ቀጠሮ ያዥልኝ። እሺ አለቃ። ለፍቺ የሚሆን እሱ ነው። ሌላው ይሄ የተለቀቀውን ሰፊ ቢሮ ለእኛ እንዲሰጡን ለአከራዮቻችን ነገራቸው። ቶሎ በይ። Teresa, attorka. በደንብ ታ አቺ ትልሽ ሄይ ወሬኛ አንቺ ዶለስ እንደሱ ነው የሚፈጨው። ስራ ሰርተሽ ሞተሻል ወሬኛ። ሄሎ ስዩም፣ እንዴት ነህ? እንደምን አለ መሌ? አስቸኳይ ጉዳይ ላማክርህ እየመጣው ነበር። ምን ነው? በሰላም ስመጣ ላውራ? መኖርህን ላረጋግጥ የደወልኩት። አለው አንተ ዶለስ ምን አልክ? በደንብ አትመታም እንዴ? መታ በደንብ። አንተን አይደለም መልዬ፣ አንተን አይደለም። እሺ ጌታዬ፣ አለው መጣሁ። አለቃዬ ዛሬውኑ ለስራ ጉዳይ ሊያገኟቸው ስለፈለጉ ቀጠሮ ለመያዝ ፈልጌ ነው። እሺ አመሰግናለሁ። ፍቺ ራሱን ችሎ ብቻውን መስራት ይቻላል እያልኩ ነው። ለዚህ ነው በኮንትራት ታክሲ እየተጣደፍክ ሮጠ የመጣኸው። አንተ ደግሞ ታበዛዋለህ። ሁልጊዜ ፈጠራዬ እንዳጣጣል። ኧረ እባክህ! ውይ! አቤት! አየኛ ፈጣሪ! እንዴት ሰውን እያፋታ መኖርን ፈጠራ ብሎ እንዴት ያስብ? እኔ እያፋታው እኖራለሁ አላልኩም። ኋላሳ ይኸውልህ ለመፋታት መንገድ ላይ ሆነው መፍትሄ የጠፋባቸው አየህ። ሌላው ደግሞ ለመፋታት ተዘጋጅተው አንደኛው ሌላኛው ላይ አደጋ ለማድረስ የተዘጋጁትን መንገድ ለማቅለልና መፍትሄ ለማዘጋጀት የታሰበ አዲስ ፕሮጀክት ነው። አይሁድ
አይፈጠራ አቤት 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 እንደው ቆይ የፍች መንገድ ማመቻቸትና ማፋታት ምን ልዩነት አለ? አገኛ ፈጣሪ አቤት 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 እንዴት የሚገርም ፕሮጀክት ነው እባክህ። ስማ ለመሆኑ ይሄ ሐሳብህን አስመዝግበሃል? እዚህ ሀገር እኮ የፈጠራ ሐሳብን ስርቆቱ በዝቷል። ተነስ አንተ ሴት አውለ ናልቀም እዚህ አቤት ስርቆት አለቃ ከማስታወቂያ ባለሙያው ጋር ከሰዓት ቀጠሮ ይዣለሁ። አመሰግናለሁ ስርጉት። ምን ያጣደፋል ማለት? ቆይ ይኸውልህ እንጀራ እየተጋገረ ነው። በሚጥሚጣ በልተህ ትሄዳለህ። እንጀራ በሚጥሚጣህን አንተው ብላ። ከዚህ በኋላ ግን ምንም አይነት አዲስ ሐሳብ ይመጣልኝ እንደማላማክርህ ወቅ መሌ አንተ መሌ አይ እንደው ምን ነው የምቆረጠው? አንተ ሂድ ሩጥ ማያዝ ሂድ። ቦስ አንዴ ላናግር። ተመልሰው ሂድና ጫና ደህና አይደለህም እንዴ? ይቅርታ ቦስ፣ የጨረታውን ሰነድ ባልከኝ ዋጋ መሰረት አዘጋጅቼው ነበር። በጣም ተሰቅሏል። ማሸነፍ ካለብን ከ20 እስከ 30% ማውረድ ያለብን ይመስለኛል። አውርደኝ ምለው መቼም ይገባሃል። ሁለት የተጋቡ ጥንዶች ሲፋቱ የሚያሳይ ለመፋታት የሚያጓጓ መቼም ምለው ይገባሃል። ለመፋታት ብዙ ገበያ ሊያመጣ የሚችል ፖስተር ማለት ነው። ሐሳቦት ገብቶኛል። በተረዳሁት መንገድ እንሞክረውና እናሳየውታለን። አስቸኳይ ነው። ደስተኛ ግርም ይለኛል። የራሴ ልጆች ይወዱኛል። ቅድስቴ አልጣፈጠሽም እንዴ? ምን አለበት ቢያንስ ለጥርስ የሚመች ምግብ አዘህ ብትበላ። ምን አለባት ታሳቅቀኝ። ሲያምረኝስ መጀመሪያውኑ ለጥርስ የማይመች ምግብ ሊያምርህ አይገባም። ደግሞ የሚያምርህን ለመብላት ከፈለክ ለወጪ ሳትንቀጠቀጥ ከፈል አድርገህ ጥርስን ሰብሰብ አድርገህ ማሰራት ነው። ገብጋባ አንደኛ ለጥርሴ 100,000 ብር ላውጣ? ምን አንኩኝ ደግሞ ለምንድን ነው ሰብሰብ በማረገው? አንቺን የመሰለ ቆንጆ ጠብ ያደረገ ዩኒክ ጥርስ ነው ያለኝ። እኔ ቅድስት ነኝ በዚህ ሚዶ ጥርስ የተማረኩት። በጸባይና በሁለት አስረኝ እንጂ ምንም እንደማይማርክ ጠንቅቀህ ታውቃለህ። እኔ የምልሽ መማረኩ ይቅር ግድ የለም። ከመቼ ጀምሮ ነው እኔና አንቺ እንደዚህ የተናናቅ ነው? ቃልህን ካጠፍክ ጀምሮ። ታንክ ዩ ቨሪ ማች።
ቆንጆ ምሳሌ ጋበዝከኝ። ወድጄ ነው ግድ ይላል። ምኑ ነው ግድ የሚለው? ያው ልደታ መዳረሻ መጋበዜ ነው። ይልቅ ጠይቃለሁ እያል ብዙ ጊዜ በስልክ ስናወራ የምነግርህ ነገር አለ ትለኛለህ። ስንገናኝ እንረሳዋለን። ምን ጓጓዬ መሰለህ? ረስቼው አይደለም። ብዙ ጊዜ አብረን ስንሆን ሰው ስለሚኖር አንዳንዴ ደግሞ እስኪ አልቸኩል ረጋ ልበል እያልኩ ችግር አለ ንገረኛ፣ እናውራበት። መስሪያ ቤታችሁ ነው ችግር ያለው? አይደለም። ወይኔ ወይኔ ምን ሆነች? እኔ እንጃ፣ በጣም እየጨነቀኝ ነው። ወይኔ ምን ሆነ ነው የምትጨነቀው? የምነግርህ ነገር ግራ ሊገባ እንደሚችል እገምታለሁ። የወይኔ ባህሪ ጨንቆኛል። ከጊዜ ወደ ጊዜ እየባሰባት ሄደ። ማለት ብቻችንን ስንሆን ዝም ትላለች። ዝምታ ቢሉ ዝምታን የሚያስደነግጥ ዝምታ። አልገባኝም። እንዴት ነው የማይገባ? በምንግባባበት ቋንቋ መሰለኝ የምናወራው። ምንም ነገር ላውራት፣ ምንም ነገር ልንገራት ዝም ምትል ትቆይና አጭር መልስ አዎ ወይም አይ የሚል በአንገት ንቅናቄ ብቻ መልስ ሰጠኛለች። ቆይ መቼ ነው የጀመረችው? እኔ መድረሻዋን እንጂ መጀመሪያውን የታውቂ። አንተ እየቀለድክ ነው እንዴ? የምሬን እኮ ነው የምነግርህ፣ እመነኝ። መቼ እንደጀመረች ባላስታውሰው ከጊዜ ወደ ጊዜ እየባሰባት መጣው። ደግሞ ከሰዎች ጋር ስንሆን ትጫወት ትፍነከነክና ብቻችንን ስንሆን ዝም ይጀማምራል። የምትነግረኝን ለማመን ይቸግረኛል። እኔም እንዳንተው ነኝ። የአሁኗን ወይኔና የድሮዋን ወይኔን ሳስተያያቸው ማመን ያቅተኛል። ማፋታት የተለመደ አይደለም። ዝም ብዬ ሳየው ሀሳቡ ትንሽ ያልተደፈረ አጀንዳ ይመስለኛል። አይዲያዬን ስለወደድከው በጣም ነው የማመሰግነው። ሀሳቡ ለማስታወቂያ የሚመች ነገር ነው፣ ወይም መነጋገሪያ ሊሆን የሚችል ነገር ነው። በእርግጥ አንዳንድ ማስታወቂያዎች ባክፋየር ሊያደርጉ ይችላሉ። ለምሳሌ አሁን ለመፋታት በቋፍ ላይ ያሉትን ቀርቶ በሰላምና በፍቅር የሚኖሩትን ባለትዳሮችም ሊያስጎመጅ ይችል ይሆናል ማስታወቂያው። በእውነት ትክክለኛ ሰው ጋር በመምጣቴ ደስ ብሎኛል። ወደ እኔ ጋር እንግዲህ ስለመጣህ እንግዲህ በጣም ነው የማመሰግነው። ምን ነገሩ እኮ መሰለህ፣ አንተ በአደባባይ ያመጣኸው እንጂ ሁሉም እኮ በየቤቱ እኮ በጋለ ብረት ተጥሎ ነው ያለው። ተሰለቻችን። ቆይ ምንድን ነው በየቀኑ ጠብ ያለሽ ይሆን? አንድም እሱ ይመስለኛል። ይቅርታ አድርጊልኝና የኛ ሀገር ወንዶች አባቶቻችን አይነቶች ናቸው። እንዴት እንደሚንከባከቡን እኮ ግራ ገብቷቸዋል። እውነትሽን ነው፣ ተምታቶባቸዋል። ወይ ባህላዊ ያልሆኑ ወይ ዘመናዊ ያልሆኑ ቦይፍሬንድ እያሉ ይሻላሉ። ይነስም ይብዛው ስጦታው፣ እራት ግብዣው፣ ልነጠፍልሽ ማለቱ አሪፍ ለመብሰል ምናምን ይሞክሩና ካገቡ በኋላ የት እንደሚጠፋባቸው እንደሚተንባቸው አላውቅም። ሆኑ ወገኛ ነገሮች ናቸው። በፊትንም ከውስጣቸው አልነበረማ እንዴ? እስከሚጠቃልሉን ልጅ በልጅ እስከሚያደርጉ ነው።
ቆይ ወደ ቤት ሲመጡ የ5 ብር እንኳን አበባ ይዘውልን ቢመጡ ምን አለበት? አልቀረባቸው አስታውሰው ለኛ አንድ አበባ ይዘው ከሚመጡ እገሬ ሞተ ሲባሉ ጉንጉን አበባ ይዘው ይሩጡ እንጂ። ታዲያ አበባ እንዲያመጡልን ወይ እንሞት እንዴ? በተለይ ትክ ብላ አይታ ቆይታ ፈገግ ትላለች ነው ያልከው? እንዴት እንደዚህ አይነት አስተያየት ጥሩ አይደለም ማለት ነው? አዎ። አብሮ አደጌ ጌታቸውን አስታወስከው? ጌታቸው ምን ነው እንኳን የዛሬ 6 ዓመት ሚስቱ ገላው ጠፋች አልኩ። ቀብር ጋብዣ አብረን ሄደናል። ጌታቸው? አዎ አስታወስኩት። ታዲያ የሱን ሞት ከዚህ ርዕስ ጋር ምን አገናኘው? ለምን አይገናኝም? ይገናኛል እንጂ። ሚስቱ እንዴት አይነት ተግባቢ፣ ጨዋ፣ ቆንጆ ሴት ነበረች መሰለ። ታዲያ አንድ ቀን ምንም ይታወቅብኛል ብሎ ባልጠረጠረው መንገድ ከእንጀራ እናቷ ጋር የፍቅር ግንኙነት ይጀምራል። በሚገርም ሁኔታ ያቺ ተጫዋች ልጅ በአስደንጋጭ ዝምታ ትዋጣለች። ምንም የማታውቅ መስላ ቆይታ መጨረሻ ላይ ግን በማድባት እንጀራ እናቷ ስታመልጣት እሱ ግን ባልጠበቀው ሁኔታ ገላው ተሰዋች። ታዲያ ቆይ ሌላው ይቀር፣ ይሄ በላያችን ላይ የሚወሽሙት ነገርስ? አንዴ ለምን ይቅርባቸው? ወግ አይደለ እንዴ? የቀድሞ አባቶቻችን ሲሞቱ የለቅሶ ዕለት አባዬ እያሉ እንደሚመጡት አዲስ ወንድሞቹ እናቶቹን እያየ ያድጋል። እሱ ስለምን ይቅርበት? መቼም ወደ ጨዋታችሁ ከተቀላቀልኩ ባላችሁት ነገር በአብዛኛው እስማማለሁ። ግን ቆም ብለን የሄዱበትን ምክንያት አውቀን ችግራችንን ለማስተካከል እንሞክራለን። ከኛ የጎደለውን ፈትሸን ራሳችንን ማስተካከል ሞክረን እናውቃለን። ዘመኑ ውበት የፈለቀበት ነው። ይሄን ሁሉ ተቋቁመው ወደ የቤታቸው መምጣታቸው በራሱ ደገፍኳቸው እንዴ? ቆይ ምን መፈተሽ ያስፈልጋል? ደሞስ ከኛ ምን ጎደለባችሁ? ያልተነካ ግልግል ያውቃል አሉ። አልደረሰብሽም መሰለኝ። ሶሪ፣ እኔ በትዳሬ በጣም ደስተኛ ነኝ። ይሄ ማለት ግን እኔም ሆንኩ እሱ መልአክ ነን እያልኩ አይደለም። ልዩነታችንን እያጠበብን ተቻችለን እንኖራለን ለማለት ያህል ነው። በቃ የኔ እናት አንቺ አጋጥሞሽ ይሆናል። የኛዎቹ እንኳን ልዩነት ሊያጠቡ ታንቦርቆባቸው ልኩ ጠፍቶባቸዋል። በነገራችን ላይ ጨዋታችሁ በጣም ተመችቶኛል። ዛሬ ልደቴ ስለሆነ ብጋብዛችሁ በጣም ደስ ይለኛል። ሃፒ በርዝዴይ። ታንክ ዩ። ዛሬ ከሰላም አይገቀጥሮለ አንቺ ደም ሌላ ቀን ባይ ራሷ ናት። አትጠራጠር፣ ራሷ ናት። በቃ እናቁም፣ ወይኔ ካወቀች ይደብራል ብዬ ብላት ወድጄሃለሁ፣ እንደዚህ አይነት ጨዋታ አይገባኝም ብላ ከማስጠንቀቂያ ጋር ነግራኝ ነበር።
ነገሮች ሁሉ የሆኑት ደግሞ በአጋጣሚ። ኧረ ወደዛ ዝም በል እባክህ። ዝም ማለት እኮ እሷ ሆና ነው እንዴ? ሌላስ ነገር ብታደርግ ይደንቃል እንዴ? እንዴ ምን ማለት ነው እንዴ? ያንተ አጋጣሚና ገጠመኛ ያልቅምና እሷ ስንት ጊዜ ትታገስ? እስኪ ንገረኝ። ኧረ ቆይ ስትገምት አውቃለች አይደል? ተዋት ገምት፣ በቃ እንደነገርከኝ እኮ አውቃለች። ቆይ ካወቀች ትገለኛለች? መቼ? በምን? እንዴት? ለምን ከምገለኝ አትፈታኝም? ኧረ እንደው አንተንስ እኮ ብትገልህ በስራህ ነው። እኔ ያለሁ አይደል እንዴ ያለ ኃጢአት እየተንገበገብኩ ያለሁትኝ እየተጠበስኩ ያለሁት እንዴ? አንተ ደግሞ ምን ሆንክ? እኔ ምንም በማላውቀው ይኸው መሲ ስንት ጊዜዋ ነው ማንገብገብ ከጀመረችኝ። ማንገብገብ የሚለው ቃል እኮ አይገልጸውም ተገኝ። በነገር በቃ ትጥደኛለች፣ በቃ ትጥደኛለች። ትሳደባለች ማለቴ ኃይለ ቃል ስድብ ቢሉ ስድብ ነው እንዴ? አሽሙሯ እንዴት እንደሚደብር ብታይ። ያንተ ይሻላል። ቢያንስ በስድብ ከታለፍክ አንድ ነገር ነው። ምን ነው የሚሻለው? ምን ነው የሚሻለው? እስኪ ንገረኝ። ንግግሯ እኮ ሊያሳብደኝ ነው የሚደርሰው። እንዴ በቃ ከቁጥጥር ውጭ እኮ ነው የምታደርግ። ያንተ ይሻላል አልኩህ እኮ። ቢያንስ እንደማትገልህ እኮ እርግጠኛ ነህ። ከዚህ በኋላ ስራ እንገባ አይደል? አንጀታችንን የሚያርስ ቀስቀስ በደንብ ብትጫወት ይሻላል። ብዙ እየተቀጣ ነው። አፉ ትክክል። ዛሬ አልተሳካልህም። ብታቆመው ይሻላል። ተውኝ እንጂ ልጫወትበት። አንገትን በጥፊ ያጣ ማዙር አንዴ ልታነጣጥር ትችላለህ። ይበለኝ ከመታችን ጥፊ የእናንተ አፍ ነው የባሰብኝ። ይበለኝ አዎ በአፌ ነው ይበለኝ። ሁለተኛ አንዲት ነገር ባወራ ይበለኝ። እኔ አስቀድሜ ተናግሬያለሁ። ምን ነው የተናገርከው? ማንም ሰው ከማግባቱ በፊት ጋብቻና መስፈርቶች የሚለው መጽሐፍ ጠንቅቆ ማወቅ አለበት ብያለሁ። ብትን አድርጎ ነው የሚያስረዳሽ። ሄለን አንቺ ገንዘብ ከዚህ አንድ ቀን የከተማው ጋዜጣና መጽሔት የፊት ገጽ ላይ የልጆቹን እናት በአሰቃቂ ሁኔታ ጨፍጭፎ ገደላት። ይቅርታ በማታ ደወልኩ። ችግር የለውም። ስቱዲዮ ስራ ላይ ነው። እስካሁን ስራ ማሳደራል ነው። በድጋሚ አደነኩ። የመጀመሪያው አድናቆት ሳይነገረኝ የድጋሚው ደረሰኝ። ለማንኛውም አመሰግናለሁ። ይገባሃል። ከዚህ በፊት ሀሳቡ ነበረህ ወይስ በዚያ ላይ ፍጥነትህ? የምን ሀሳብ? የፖስተሩ ዲዛይን። አላገባውም። ማግባትም አልፈልግም። ምን ነው? ብዙ ባለትዳሮች በሰበብ አስባቡ ሲፋጩና ሲጋደሉ እያየሁ እኔ ምን በወጣኝ ነው የማገባው? እሱማ መፍትሄው ይኸው ከመጨካከል መለያየት እንደሚቻል ለማሳየት አይደል የተነሳው? ጋብቻና መስፈርቶቹ ሶሪ አፉ እንደዚህ የሚል የመጽሐፍ ርዕስ አለን። ያለ ሳሬ ዘምቼው አላውቅም። ደሪያ አፈወርቅና ምን ሆኖ እንዴ? እቺ እኮ ከሰሌ መጠፍጠፍ በኋላ ያመጣት የመጽሐፍ ርዕስ ናት። ሚኪ አፍህን ዝጋ እንዴ! የወሬ ማጣፈጫ አታድርገኛ። ቆይ ነው የምለው እናንተ ካለኔ በጥፊ መጠፍጠፍ ሌላ ጨዋታ ያላችሁም እንዴ? እንኳን ጠፈጠፈችኝ ደግሞ የዚህ አፈወርቅ ነው እንጂ
ሁሌ ስለ መጽሐፍ ከማውራት ሌላ የታወሰንና አስነብበን የምታውቀውን ነው ወይኛ ተናግሬያለሁ። በተለይ አንተኛው ሚኪ አታንብብና ከሰለሞን ምጥፍጥፍ በኋላ የፈጠራት ርዕስ ናት በል ብቻ። እሺ ጋብቻና መስፈርቶቹ ነው አይደል የመጽሐፉ ርዕስ? ደራሲው ማን ነው? በስንት ዓመተ ምህረት ታተመ? በቃ ጥያቄ ይሄ ነው። በጣም ነው የምታሳዝነው። ግድ የለም አዝነህልኝም ቢሆን የመጽሐፉን ደራሲ ንገረኝ። መቼ ነው የምትለወጠው? ምንድን ነው ችግሩ? ለምን የደራሲውን ስም አትናገርም? እኔም ባውቀው ደስ ይለኛል። ደሬ ለአንተ ከሆነ እነግርሃለሁ። ደራሲው ውድነህ ክፍሌ ነው። ውድነህ ክፍሌ? አንተ አትቀደድ እሺ፣ አትተርተር እሺ። ውድነህ ክፍሌ ለዘመናት የቲያትር ደራሲ ነው። በእርግጥ ለማሰበቅታን የምትል አንድ መጽሐፍ አለችው። በቃ አንተ ለመሳደብ ስታስብ አዳዲስ የመጽሐፍ ርዕስ መፍጠር አለብህ። የሌለ የመጽሐፍ ርዕስ እየፈጠርክ አታገንትረን እሺ። ቆይ አፉ አንባቢ ነኝ ለማለት ነው? አውሴን ስልህ መጽሐፍ ላለማወስ ምያለሁ ስትል እኮ አምኜ በየመጽሐፍ ተራው መንከራተቴ በጣም ይቆጫል። ለነገሩ ጥፋቱ እሱ ብቻ ሳይሆን የኛ ሀገር የአይቲ ባለሙያዎች። አንተ ደግሞ እነሱ ምን ያርጉ? የምሬ ነው። የኢንፎርሜሽን ቴክኖሎጂ ባለሙያዎች ተሰባስበው እከሌ book.com እያሉ የሀገራችንን የደራሲዎች መጽሐፍ ሰብሰብ እያደረጉ በየመረጃ መረቡ ቢሰጡ ኖሮ የዚህ አይነት ቀዳዳ መጫወቻ አንሆንም ነበር። ቱቱላ አተይ ስማ አፈወርቅ ደግሞ አንተን ብሎ አፈወርቅ በተለያየ ጊዜ የተለያየ ስታይል እየፈጠርክ የተለያየ ውሸቶችን አስተናግደልልሃል። ከዚህ በኋላ እንኳን እስቲ ይብቃ። ደህና ምሹ። ኦ ሶሪ ትንሽ ቆይ እስቲ። አይ ልሂድ። ግድ የለም ከበላዎቹ ላይ አንዳንድ ጎርጊስ በል። ግድ የለም እንደ ጠጣው ቆጥሯለሁ። ልሂድ። ሰሌ በእናትህ ትንሽ ቆይ። አይ ልሂድ። አይደለም በጊዜም ገባ ቆየም ያ ከሰርግ የደመቀ ጥፊ አይቀርም። ይሄ ብሽቅ ማን ነው? መሌ ስዩም ነኝ። ስደውልልህ ለምንድን ነው የማታነሳው? አትናገርም እንዴ? አኩራፊነት በዚህ እድሜ የማይለቅህም? Hi, Judy. Jerry, the lodge?
ያንቺን ብሶት ትዘግኛለሽ? አንቺው ጠፍጥፈሽኝ፣ አንቺው አኩርፈሽኝ እንዴ! ይሄማ እንዴት ይሆናል? ይኸውልሽ ምን ጥናት ያስፈልጋል? አብዛኛው ባለትዳር በቋፍ እንደሆነ በግልጽ የሚታይ ነው እኮ። በቋፍ መሆኑ መነሻ ምንድን ነው? ወሬ ወይስ የተጨበጠ? ማነው አምጣልኝማ፣ ታንጀብል ማስረጃ ይዛል። ልንፋታ ነው በቋፍ ነው ያለ ነው ብለው ጥሩምባ ይዘው እንዲለፍፉ ልትፈልጋል? መጀመሪያ አንተ ከሰው ጋር መች ትገናኛለህ? አብዛኛው ባለትዳር ወንዶች ሲገናኙ ምን እንደሚያወሩ ታውቃለህ? የትዳራቸውን ችግር። አብዛኛው ባለትዳር ሴቶች ደግሞ ሲገናኙ ምን እንደሚያወሩ ታውቃለህ? ትዳራቸውን እንዴት አፍርሰው ንብረት እንዴት እንደሚካፈሉ። ለቀባሪው አረዱታል። አይብዛ እንጂ እኮ እኔም ስሰራው የኖርኩት እኮ ስራ ነው። አሁን መነጋገሩ ምን ያስፈልጋል? ውጤቱን ስታይ ያኔ ታምነኛለህ። ቺ ንቀትህን ያኔ ትውጣታለህ። መቼም ንቄ አላውቅም። መቼም ለምወድ ጓደኛዬ ያለኝን ክብር አንተም ጠንቅቀህ ታውቀዋለህ። ነገ በእጄ ያለህን አጥተህ ከስረ ማየት ግን አልፈልግም። አሁንም ይህንን እወቅ። እሱን ተወው እባክህ። አንድ ነገር ለመስራት ስነሳ መቼም ቢሆን አበረታተኸኝ አታውቅም። ገና ለገና ገንዘብ አበድረኝ ይለኛል ብለህ ነው? አትጨነቅ፣ አልጠይቅም። ቋጣሪ እንደሆንክ አውቀዋለሁ። እድሜ ልክህን መንገብገብ ምን አለበት? ምን አለበት? ጓደኛህ ነኝ፣ ተያይዘን ብናድግ ምን አለበት? ብዙ ነገር አብረን ያሳለፍን አብሮ አደግ ጓደኛህ እኮ ነኝ። ይህን ያህል ተማረህብኛል። ይብቃ፣ ወቀሳ ይብቃኝ። ሲጫወቱ ማማር ሲለብሱ መድመቅ፣ ሲጫወቱ ማማር ሲለብሱ መድመቅ፣ ውብ እንደ ኢትዮጵያ ልጅ አይቼም አላውቅ። እንደ ሀገሬ ልጆች አይቼም አላውቅ። ነይ ነይ ደርባባዬ ሀብትና ውበትን ከእጃቸው ሳያጡ ምነው እነ ጋሼ ብቻቸውን መጡ። ምነው እነ ጋሼ ብቻቸውን መጡ። አይ በያገሬ ልጅ ጨጓራ ከምትልጥ ካቃጣይ ምላስ፣ ጨጓራ ከምትልጥ ካቃጣይ ምላስ ብቻ ይመረጣል ወጥቶ አንጀት ማራስ። ወጥቶ ይመረጣል ወጥቶ አንጀት ማራስ። በቃ ሰው አንተ ውሸት የሚባል የቱ ጋር መጥቶ እንደተጣበቀብኝ። መጽሐፍ ተራ ይሆናላ። የፈለግከውን በለኝ፣ አፍ የለኝ። አንተ መጀመሪያ ማሰብ ነበር። አረ በእናትሽ ርቦኛል። አቤት፣ ከማን ጋር ነው? ታዲያ እዚህ ቤት ውስጥ ከኔና ካንቺ ሌላ ሰው አለ እንዴ? ርቦኛል እያልኩሽ እኮ ነው። ራት ስትል ሰማሁ ልበል? ሂድና ቴክስት የምትላላካት ልጅ ቀቅላት አብላሽ። አረ በፈጠረሽ መኝ፣ ስንት ጊዜ ልንገርሽ? ኤክስ ገርል ፍሬንዴ ናት። ጀስት ሃይ ነው ያለችኝ።
ካላመንሽ ለምን አታነቢው? አላዋቅ ቴክስትን ስደልት ብለህ ነው አንብቢው የምትለኝ? ደሞስ ከተለያያችሁ ከተውካት ምን አባቷ ፈልጋ ነው ቴክስት የምትልከኝ? ሰላም መባባል ምን አለበት? ያን ያህል ምን የአባቴ ገዳይ አይደለች? የማን ነው ደረቅ? እስካሁን የማንም አይደለሁም። የጠቅላይ ካጫወሽኝ አንቺ ሆናለሁ። እንደ ትንሽ እንደው ፈጠን ያልካል መሰለህ? ገና መታ አንድ ሰዓት እንኳን ሳይሞላ ትንሽ የተዳፈርካል መሰለህ? አምታሻ ይጠራል ግን አያነሳው። ምናልባት ሳይለንት አድርጎት ያው ሴትዮዋ ራሱ ሰለሞንን ሳይለንት አድርገው እንዴ? አንተ በዚህ ሰዓት የሚቀለድበት ሰዓት ነው እንዴ? በቃ እንሂድ። የት? እዛው። በጣም አመሰግናለሁ። ላትጨክን ግን መጀመሪያውኑ ብትሰጠኝ አሪፍ ነው። ቤት የት ሀገር ነው ወጪና ብድር ባንዴ እሺ የሚባለው? ለማንኛውም አመሰግናለሁ ጓደኛዬ። መሌ እንዴ ምን ነው ምስጋና በዛ? የሚመለስ ብድር አይደለም እንዴ? አይ ስዩም፣ ምንም ስዩም ብሎ ነገር የለም። ጓደኝነት ሌላ፣ ብድር ሌላ። አሁንም ደግሜ እነግርሃለሁ፣ ስጦታ አይደለም ብድር ነው። በማን ገንዘብ ማን ፕሮጀክቱን የሞከረ ምን ታፈጣለህ? አንቺ ነሽ? እኔ ነኝ በዚህ ሰዓት የገባለው። ዛሬ እመን፣ እኔ ነኝ አሁን የገባሁት። አንተ ቀድመኸኝ ነው የገባኸው መሰለኝ። እዚህ ምን ሊሆን ይችላል? ስልክህን አምጣው። ጃኬቴ ውስጥ ነው። ቁጭ በል። ለምንድን ነው ጄሪ? እኔ አላውቅም። እንዴት ነው የማታውቀው? ጄሪ የሙች ማን እንዳደረገው አላውቅም። ምን ለማለት ነው? ሞባይልን ካንተ ሌላ የሚጠቀምበት ሰው አለ? የለም። እና ሳይለንት ያደረገውን ሰው አታውቅም? ሳይለንት? እኔ ደግሞ የሁሉ ሚስኮል ምንድን ነው? ደረጀ ፍሬንድ ምን ፈልገው ነው? እንጃ። ሄሎ ሰሌ፣ ይኸውልህ ቅድም ጃኬት ውስጥ ኮንዶም አለ። ጄሪ እንዳታየው። አሃ
ለጥንቃቄ ኮንዶም መስጠት ነው። ልክስክሶች ደረጃ አንተም ምንድነው ንገረን እንጂ ደሬ አወቀች ንገረን እንጂ እርማችንን እናውጣ አወቀች ደሬ ያናገርኩት ሰሌን አይደለም እሷ ናች ግንባርህን ሳልልህ ከዓይኔ ጥፋ እንዳትነኪ አላበዛሽውም እንዴ በየአደባባዩ የምትጠፈጥፊኝ አንሶ ጭራሽ ከቤቴ ውጣ ውጣ ትንሽ ቆይና ቁርጥ ብያለሁ ሴቶች መቁረጥ መጀመራችንን አውቀሃል አይደለም ውጣ ማናችሁንም ማናገር አልፈልግም ሁላችሁም እንደ ህፃን ነው የምታስቡት በዚህ እድሜ እንዲህ አይነት ቀልድ ማፈሪያዎች ናችሁ የጨረስን መሰለኝ ለምን ገብታተኛ ለካ ሁሉንም ነገር ውጪ ጥግብ እያልሽ እየመጣሽ ነው አልጋሽን ትተሽ ሶፋ ላይ ማደር የጀመርሽው ለካ ትዳራችን አብቅቶለታል ይህንንም ካወቅክ አንድ ነገር አንተ ማብቃቱን በዛሽ ጋጠወጥ ጸሐፊ አወጅክልኝ እኔ ደግሞ አረጋገጥኩልህ በቃሽ አፍሽን ዝጊ እኔን ግማ እስማ መንፈስ ቅዱስ ለካ ሰው አንጀቱ እንዲረር እያለ ነው ወደማይፈልገው ነገር ጨርሰዋ እንደዚህም ታስባለህ ማለት ነው ምን እንተኛሁት ለካላቀህ ማለት ነው ነገ ጠዋት ይሄን ቤት ለቅቄ መውጣት አለብኝ አምላኬን በምን አይነት የተመረጡ ቃላት ባመሰግነው አስደስተው ይሆን ይሄን ምስጋና ዛሬ በጣም ተደስተሻል መደሰት የሚለው ቃል ይገልጸዋል ሰርግ እስኪመስል ድረስ ያን ሁሉ ሰው ጠርተህ ልደቴን ሰርፕራይዝ ስታረገኝና በዚህ ሁሉ ስጦታዎች ስታንበሸብሸኝ ለምን አልደሰት ለምን አልፈነድቅ ፈጣሪን በምንም አይነት ውብ ቃላት ባመሰግነው ያንስበታል ፈጣሪ አያዳላም ለኔም አንቺን መርጦ እንደሰጠኝ አትዘንጊ ትለያለህ ልጅ እንደመውደድ አለመውለዴ ፍቅርህን ሳይቀንሰው እለት ከእለት ፍቅር በፍቅር እያረከኝ ነው ምኞታችን እንዲፈጽምልን ለእግዚአብሔር ሰጠነው የለም እንዴ በዛን ዘመን እንኳን አብርሃምና ሳራ ልጅ ሰጥቷቸዋል እኛም ፈጣሪ ያነሳል ፈቃዱ በቤታችን የሆነለት ከስጦታዎች ሁሉ የላቀ ስጦታ አሳቅፋለሁ እባክዎን ወደ አዲሱ ቢሮ ይምጡ የታዘዝኩ መሰለኝ የለቀቁት ሰዎች የቀሯቸውን የቢሮ እቃዎች ተደራድሬ ያስቀሯቸው ትናንት ማታና ዛሬ በጠዋት ገብቼ ሁሉንም አዘጋጅቻለሁ በጣም አመሰግናለሁ ለምን ስላደረግሽው ሁሉ
የራሴ ቢሮ መሰለኝ። በጣም ይቅርታ። ይቅርታውን ተቀብያለሁ። አዲሱ ቢሮአችንና አዲሱ ስራችንን በማስመልከት ለአንተና ለእኔ ቢሮ ቀይ አበባ ቢገዛስ? ችግር የለም። ቀይ አበባ ግን አይሆንም። ቀይ አበባ ካልሆነማ አያምርም። የሚመጡት ደንበኞቻችን ለመፋቀር ሳይሆን ለመፋታት መሆኑን አትዘንጊ። አለቃ፣ ዛሬ ፍርድ ቤት ቀጠሮ አለ። ሄሎ ታዱ፣ እንዴት ነህ? አለሁ መልዬ። እባክህ አንድ ነገር ላስቸግርህ ነበር። ምን ልታዘዝ? መኪናዋ ተበላሽታ ሰፈር ቆማለች። ያን ሜካኒክ ጓደኛህን ውሰድና አሰራልኝ እባክህ። ጓደኛዬ እሺ አይለኝም። ምን ነው? እሷ መኪና ሳያት ገና ደሙ ይፈላል። ለሌላ ጉዳይ እንኳን ስደውልለት መኪናው ተበላሸች የምለው እየመሰለው ስልኬን አያነሳም። ሌላ ሜካኒክም ቢሆን ፈልጋ አሰራት። ትሸጣለች። ሌላው በአስቸኳይ የሚከራይ መኪና ፈልግልኝ። ከዚች መኪና ጋር ብትፋቱ ይሻላል። አንተም ፈታ በል። በአስቸኳይ እያዘዝኩበት። እሺ ቆይ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ትዳሬን ከምፈታ ሌላ የታሸገ ኮንዶም ኪስ ውስጥ ጨምርለታለሁ። እሱ ነው ይጸጸተው። ደሆን የምታደርጊው አትመስል። ከአንቺ የሚጠበቀው ታማኝ መሆን፣ እምነትሽን መስጠት ብቻ። የሰጠሽውን እምነት በልቶት ከመጣ ያ የሱ ጉዳይ ነው። ተከታትሎ ተጠብቆ ይቻላል? አይቻልም። መታገስ ነበረብሽ። እሺ እንዴት ነው የምታገሰው? የድሮ ገለፍሬንዱ ቴክስት አድርጋለት እንደገና በማግስቱ ኪስ ውስጥ ኮንዶም አግኝቼ ዝም በይው ነው አልወጣኝ እና በስርዓት ማነጋገር ነበረብሽ ነው ያልኩሽ። አንቺ እናቴ በየሰበቡ እየተነሳሽ በጥፊ ትለጊዋለሽ። ሲልሽ ደግሞ ሻንጣውን ወርውረሽ ከገዛ ቤቱ ታባርሪዋለሽ። ባላደረገው ነገር እየተጉላላ ይመስለኛል። እንዲህ አይነት ባል የትም አይገኝም። በኋላ ግፍ ነው። አክስታይ መንገዱ ሁሉ እኮ እንደ ሁሉ እንደ ሰለሞን መሰለሽ? እንደለመድሽው በጥፊ ልምታ ስትዩ በጫማ ጥፊ ይጥልሻል። ሲሞክረኝና አሳየው። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉ። ምን ነው በቀረብኝ አድርጌ የማላውቀውን ነገር የለኝም ብለውስ? ኧረ ጉድ ነው። መመለስ ባይችልስ? ምን ነካኝ? የሆነ በጣሽ ወረቀት ላይ ማስፈረም ነበረብኝ። ፍቅር ጨምሯል እባክህ። የጠዋቱ ሲገርመኝ ደጋግመህ ደውል። እንዴት በፊት አልደውልም እንዴ? ደህና መሆንክን መጠየቅ የለብኝም? እንደውም ቆጨኝ። ምኑ ነው ቢቆጭህ? የሚወደኝ ጓደኛዬ በቀን 10 ጊዜ እንዲደውልልኝ ሁሌ ብር መበደር ነበረብኛ። አሁንማ ብሩ እጅ ገብቷል እኮ አላት። ሳይሳካለት ቀርቶ ባይመልስልኝ ብለህ ፈርተሃል አይደል? እንዴ ለምን አልፈራ? ቀላል ብር እኮ አይደለም። እኔ እኮ አልዋጥልህ ያለኝ ስንት ሰው አፋተህ ልትመልሰው እንደምትችል ሳስበው እንዳነጣላ እኮ ነው የምፈራው። ያንተ እኮ የአንድ ደህና ባለሀብት ፍቺ ካጋጠመኝ ባንዴ ይዘጋል። ስማ ከደንበኛ እኮ 10% እንደማስከፍል አትዘንጋ። ሀብት ሲበዛ እንደዚህ ያደርጋል። የምን ሀብት? የሰለማን ሀብት ነው የምታወራው አንተ? የኛ ሰው ባህሪ በጣም አስቸጋሪ ነው። ይኸው ማስታወቂያ ሲበዛ የባሰ ተጋብተው እንዳይታረቁ ፈራለሁ። እንዴ በማስታወቂያ ነው እንዴ የምንፋታው ብለው ጻፍ ቢሉስ እንዴ ምን ልትሆን ነው? ያለች እንደሆነ አንድ አሮጌ መኪናና አሮጌ ሶፋ ነው። ሶማሌ ተራ እንደሆነ ተበትሟል። ምን እሰራለሁ? እውነቱን ልንገርህ ስዩሜ፣ መንገብገብህ እዚህ ደረጃ ላይ መድረሱን አላውቅም ነው። መሌ አንተ መሌ ዘጋብኝ እንጂ አይ አንተ መጫወቻ አልሆን። ይገርምሻል። አሁን አውሮፓውያኖች ሃም ኦፊስ የሚሉት ነገር እዚህም እኛ ሀገር እየተለመደ መጥቷል። እውነት ግን ነው? አላወቅኩም ነበር። በየቤቱ ስራ ያልቃል በለኛ። በተለይ በግል የሚሰሩ ሰዎች ቅድመ ዝግጅታቸውና አብዛኛው የወረቀት ስራቸው ሃም ኦፊስ ነው የሚያልቅ። ቺቺ እንኳን ከመንግስት ግብር ለማምለጥ የተዘየደ ዘዴ መሆን አለባት። የት ታመልጫለሽ ብለሽ ነው? ያው ስራሽን ስትሸጪ መገኘትሽ ይቀራል ብለሽ ነው? አንቺስ ምንድን ነው ስራሽ? ማለቴ እንዴት እዚህ ገምት እስኪ። በምን ላውቅ እችላለሁ? ደስ ያለህን የመሰለህን ገምት። መጽሔት ሻጭ ወይም መጽሔት አከፋፋይ። ሾፍ ነው ይሁን ሞት ማጣ ነገር ትመስላለህ። ለካ እውነቷን ነው። ማንን ነው?
ማናት እሷ? ያቺ በቀደም እዛ ካፍቴሪያ ውስጥ በጥፊ የጠፈጠፈች ናት። አንቺም አይተሻል? ትዳር ነው ድብድብ ነው የምትፈልጊው? ከአሁን በፊት ያገባሽው እንኳን ጥርሱን አውልቀሽለት ያ ሁሉ መከራ እንደደረሰብሽ ዘነጋሽው? በይ እንሰነባበት። ዋናውን ነገር ምንሽ ነገርኩሽ? ምን ቀረ? ሻንጣውን ወርወርሽ ካባረርሽው በኋላ እባክሽ አርግዣለሁ። ማርገዜን ግን እሱ ያውቅ። ጭራሽ እርጉዝ ሆነሽ ነው የሁሉ ትቤት? እንደው እንደወጣ በዛው በቀረ ስትከራተች ልክ ትገቢ ነበር። ምን ያንከራተተኝ? ቤት አለ፣ ሰራተኛ ቀጥሮ ወልዶ ማሳደግ። በቃ የትኛውን በጋራ ያፈራሽውን ቤት ነው አፍሽን ሞልተሽ ቤት አለን የሚባልልኝ? እንዴ ከተጋቡ በኋላ ሁሉም ንብረት የጋራ አይደለም? ሰለሞን መኖሪያ ቤታችሁን የሰራው ከጋብቻ በፊት ነው። ከጋብቻ በፊት ላፈራው ንብረት ደግሞ በህግ እንኳን ልጠይቂው አትችይም። ጥሩ ሰው ሆኖ ነው እንጂ ነገ ጧት መንቅሮ ሊያስወጣሽ ይችላል። አይ ሰልዬ እንደዚህ ያለ ከነ ልጅሽ የትም ውደቂ አይደል አይለኝም። ሰልዬ ከዚህ በፊት ምንም ችግር ከሌለበት አንቺ ስለምን የነገረሽን አላምነሽም? እንዴት አድርጌ ልመን? ወንበሩ እንደዛ በደንብ ተጨማልቆ እያየሁ በዛ ላይ እንደዛ አንግቶ መጥቶ ወደ ቤት ስመጣ እናቶች ለምነውኝ ምጥ የያዛትን ሴት ጭኜ ሆስፒታል ለሆስፒታል ስንከራተት ነጋብኝ ሲለኝ፣ ቆይ እንዴት አድርጌ ልመነው ንገረኝ። መኪና ውስጥ የሆነ ነገር ተከናውኗል ብለሽ ካሰብሽ፣ ቆይ እሱስ ማለቴ ደም ሰውነቱ ልብሱን መነካካቱ ይቀራል? በጣም የዋህ ነው እንዴ! ፍልሃ እኮ 24 ሰዓት ነው የሚሰራው። እዛ ገብቶ ለቅለቅ ብሎ ይመጣል። ቺቺን አጣናት ብለን ደንበኞች በቅድሚያ የሚሞላቸው ፎርም ተባስተዋል አይደል? አዎ ተዘጋጅቷል። ደንበኞች የምንቀበለው ጧት ብቻ ነው። ከሰዓት ሁልጊዜ ነው። ጠዋት የተቀበልናቸውን ደንበኞች ውክልና የምንቀበልበት ሰዓት ነው። 2 ወይም 3 ረዳት ሙያተኞች ያስፈልጉናል። የምን ሙያተኞች? የህግ ባለሙያዎች። ምን ነው ደንበኞች በብዛት አይመጡም ብለሽ ፈራሽ እንዴ? ካነሳው በጣም በጉጉት መጠበቁ ምናልባት እንዳሰብከው ባይሆን የማይሆንበት ምንም ምክንያት የለም። አቶ መላኩ አረጋ የህግ አማካሪና ጠበቃ ቢሮ። እሺ መጣ። የማስታወቂያውን ባነር የሚሰቅሉት ባለሙያዎች መጥተዋል። እኔም አቶ ሳምሶን ጋር እሄዳለሁ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝንዝ ገላግለን በጤናና በተድላ ማኖር ነው። የህግ አማካሪና ጠበቃ መላኩ አረጋ። እናፋታለን። ቆንጆ ማስታወቂያ፣ ምንም እንከን አይወጣለት። በተቻለ ፍጥነት ይተላለፍ። የማ የኔ? አዎ ያንቺ። ጥርስሽ ይርገፍ እያልከኝ ነው? እደግመዋለሁ፣ ጥርስሽ ይርገፍ። ተሳስተህ መሆን አለበት። ለምን ሳሳተው? ያንተ ለመርገፍ የተዘጋጀው ጥርስ እያለ እኔን እንዲያትረኝም ብዬ ነው። ይሄ ድፍረት ነው። ደፋሮስ ምቀኛውስ አንቺ። ዘላለም በእኔ ጥርስ የምትቀኝ ባትቃጠይም አኖሩ የጥርስ ብሩሽን አትደብቅብኝም ነው። አሁን እሺ ጥርሱ በንጽህና ያዘ ተብሎ በማ ጥርስ ነው የምቃጠለው? አይገሪ ማለቴ ገረመው። ስማ የጥርስ ብሩሽህን ደብቄብህ ሳይሆን እየተጣለ ነው። ጭራሽ ለምንድን ነው የሚጣለው? ስለሚያልቅ ይጣላል። በሁለትና በሶስት ቀን ውስጥ ነው የጥርስ ብሩሽ የሚያልቀው። ይሄ ታጥቦበት ከአንዴ በላይ ማገልገሉም ይገርመኛል። እናፋታለን። ከእንግዲህ በትዳር እየተንገበገቡ ሰው ምን ይለኛል በሚል አይቀጥሉም። ከሥራ ደክመው ሲገቡ በነገር የምትቀበል ሚስት ካለችው ወይም ወደ ቤት ሲገባ ከስጦታ ይልቅ ፊቱን ዘፍዝፎ ነገር አንግቦ የሚመጣ ነዝናዛ ባል ካሎት እንገላግሎታለን። እናፋታለን። የተነቀነቀ ጥርስ መውለቁ አይቀርም እንደሚባለው ትዳሩ ነገር ከገባው ጊዜ ሳይሰጡ ፍቺን የመሰለ ነፃነት እያለሎት ለምን ብለው ዕድሜ ልኮን በነገር እየተለበለቡ ይኖራሉ። በቃ
ፈተው ከአሰልቺው ትዳር ይገላገሉና በነጻነት ይንደላቀቁ። እናፋታለን። ስለ ፍቺ ጉዳይ አያስቡ። አንዴ ውክልና ይስጡን እንጂ እርሶ ሳይወጡ ሳይወርዱ ስራውን ብቻ እየሰሩ ህጋዊ ፍቺውን አጠናቀን ንብረቶን ማንኪያና ሹካ ሳይቀር አካፍለን ከፍቺ ሰርተፊኬቶ ጋር በአጭር ጊዜ እናስረክቦታለን። መፍታት መሞት አይደለም። እርሶ አታካች ከሆነው ትዳር ይላቀቁ እንጂ ወላድ በድባብ ትሄድ። ቢፈልጉ በእድሜው ኩያ አሊያም ቀነስ አድርገው ሳይውሉ ሳያድሩ በአዲስ መልክ ይዳራሉ። እናፋታለን። በትዳሮ ከተምታቱ ዛሬውን ይፋቱ። ዓላማችን እርሶን ከነጋ ጠባ ንዝንዝ ገላግለን በጤናና በተድላ ማኖር ነው። የሕግ አማካሪና ጠበቃ መላኩ አረጋ። እናፋታለን። አውቃለሁ። እውነት በእውነት በቀደም አግኝቼው ነበር። አቶ ምን የሚሉት ማስታወቂያ ነው? የተዋጣ የማፋታት ማስታወቂያ ነው። ወደዋ ወለ እንደ ማስታወቂያነቱ ቆንጆ ነው። ተመስገን ተመስገን። ለካስ መፋታት ተመስገን አይባልም። ግን ለጉዳዩ ቀለል ያለ መፍትሄ ማዘጋጀቱ የሚደነቅ። ተመስገን ቢባልስ እኔ ነኝ አንተ ተመስገን ማለት ያለብን? አንቺ ምንሽ ተነካና? እኔ ነኝ እንጂ በይሉንታ ተጣፍሬ እዚህ እድሜን ሙሉ ያንቺን ስድብ ስጠጣ አይኖርም። ምንሽ ተነካ? እንዴት አልነካ እባክህ። መሳም መሳም መሳሳም እንዳማረኝ የልጅነት እድሜን እየጨረስኩ ያለሁት። ምሳሌ ይሄንን ማስታወቂያ ባላየ በስ ማለት ምን ያመጣል? ትንሽ በረድ ይልለት ነበራ። ማስታወቂያውን ካየ ግን እንኳን ከቤቱ ተባሮ ለወጣ ባል ሰላማዊንም እንዲፋቱ ያጓጓል። ይፍታኛ እንዴ እርጉዝ መሆን ያስጨነቀኝ እንጂ ምን ያመጣል? ኤፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ተብላ ትፈለጋለች። ቆንጆ አይደለም? ምን ነው ማስታወቂያው ነው? ስታይ አልነበረም እንዴ? አሪፍ አይደለም? እኔ ግን እንደዚህ አይነት ማስታወቂያ ሲተላለፍ ፈጽሞ አይቼ አላውቅም። ወደዋ ጥያቄን በጥያቄ እየመለስሽልኝ ነው? ተይው አንቺ፣ እኔ ግን ወድጄዋለሁ። ኦኬ ኦኬ። ምን ሄሎ ግርምሽ። ሶሪ ተገኘ፣ አልነገርኩም። ምን ሆነሃል? መሲ ሻንጣዋን ይዛ ወጣለች። ስልኳንም አጥፍተዋለች። ቆይ መቼ? ግርማ ነው መሲ ሻንጣዋን ይዛ ወጣች እያለኝ ነው። ሄሎ ተገኝ። ሄሎ ሄሎ ሄሎ። ምን ሆነሃል ተገኝ? እያናገርኩ ዛሬ አትለቀኝ። ዝምቷ እንዴት እንደሚያስፈራ በታይ። በቀደም ተወቀናል እያልኩ። ሄሎ ምን አባቴ ላድርግ? ካፌ ውስጥ አንዳንድ ሰዎች ስላላመኑኝ በቴሌቪዥን ልንገራቸው ብዬ ነው። ልረጋጋ ብዬ እንጂ ማግኘቴ እንኳን የግድ ነበር። ታዲያ ምን እየጠበቅሽ ነበር? አረ ምን እጠብቃለሁ እንዴ? ከቤት ወጥቼ ያለሁት እኮ ገስት ሃውስ ውስጥ ነው። ነገ ይመጣላ። እንዴታ! እንደውም አንድ ደንበኛ ይዤ ልመጣለሁ። ደንበኛ ለሚያመጡ ኮሚሽን እናስባለን። ምለቅ መስሎሃል? ስመጣ ግን መቆም አልፈልግም። ስትደርሺ ደውይልኝ። ይደወላል። ትፈለጋለህ? እገኛለሁ። አለው ስዩሜ፣ ማስታወቂያውን አየኸው? አይ ማስታወቂያ ቢያምር ምን ዋጋ አለው? ዋናው ሰው ማን ነው ገበያ ማምጣቱ ነው። ደገምገም ሲል እኮ ነው ውጤቱ የሚታወቀው ገበያ የሚመጣው። አይ ደገምገም አቡነ ዘበሰማያት በተደጋግም የት በደረሰ። እኔ አላማረኝም። እንደው አይዞህ አታስብ፣ ካሁኑ መደወል ጀምረዋል። ደግሞ እንዲሳካልኝ ጸልይልኝ። ጭራሽ ሰው እንዲፋታ ጸልይልኝ? እንዴት ስስታም ብለኸኛል። ለእንዲህ አይነት ስራ ገንዘብ ማበደር ሳያንስ ጭራሽ ጸልይልኝ።
የትኛው ታቦት ነው የሚለማኝ? እንዴ ይህ ሰውዬ ይፋታ ነው እንዴ? ልሸኛችኋ? ቆንጆ መኪና ነው። ጅማችን ተዳረች እንዴ? አልገባኝም። ያቺኛዋ መኪና ጠዋት እንኳን የምንገባት ተሸጦች ወይ ማለት ነው። መጀመሪያ ስዩሜ ሰላም በለኝ። አይ ሰላምታ ምን ያደርጋል? ገንዘቤን መልስልኝ። እባክህ ስዩሜ በሽታ ላይ እንዳትወድቅ። እኔ ምንም በሽታ አለብኝ? በሽታ ያንተ ነው። የዛን ቀን ምን እንዳስነካኝ እንጂ መቼም ስፖርት እየሰራሁ ነው አትለኝም? ምን ነው ሁሉ ነገር ካለፈ ካበቃለት በኋላ ሰው ከሰው ጋር ለመደባደብ ብቻ ነው እንዴ ስፖርት የሚሰራ? ወገኛ መቼም ሰውነቴን ለመቀነስ ነው አትለኝም? አልተደፋፈርንም? ከተደፈርክ ቆየ። ግባና ይልቅ ሰዓት የለንም። በእናትህ ልብስ ለውጥ። እኔ አበዳሪው በባዶ እግሬ እንከራተታለሁ። በርበሬና ሽሮ በኖብኝ ያገኘሁትን ገንዘብ አንተ መኪና መከራየት ታደርገዋለህ። አይስዩ እሺ፣ ቆይ ማፋታትና መኪና መከራየት ምን አገናኘው? ስራ እንደሚበዛ እርግጠኛ ስለሆንኩ ነው። በዚህ ላይ ወደዛ ወደዚህ ለማለት ያስፈልጋል መኪና። ሌላው ደግሞ ኢሜጅ እኮ ነው። ኢሜጅ ቤት ስራውማ በስቶ አየን ማለት የተወረረ ከተማ መስሎ እንደው ስዩምን ገንዘብ ልዝናናበት ብለህ የሚጠይቀኝ የለም ብለሃል። ስዩሜ በቃ አሁን አንገቴ ጋር ደረሰ። ከፈለክ በህጋዊ መንገድ ሄጄ ልፈርምልህ። ልፈርምልህ? አዎ ልፈርምልህ። ልፈርምልህ? አዎ ፈርምልኛ። ይኸው ናና ና ፈርም ና። ይኸው እኔ እንደውም በጠዋት የመጣሁት እንድትፈርምልኝ ነው። ጓደኝነት ሌላ፣ ብድር ሌላ። ሰው ተሰባሪ ዕቃ ነው። የእግዚአብሔር ያደራ ዕቃ ነው ሲባል አልሰማህም እንዴ? በድንገት ብትጠራ ወይም ብትጠራስ ገንዘቤን እጄ ሳላስገባ ፈርምልኝ። ስዩሜ ሳላውቅ አሰቃየው። ወሬ ማብዛቱን ተውና ፈርም። ማራገቢያ እኮ አይደለም። ፈርምልኝ። አልፈርምም። ጥሩ። የእኔ እናንተ ጓደኝነት እንደዚህ ሆነ። እንደው አልፈርምም። ሳትነግረኝም አውቀዋለሁ። አቤት ስሩ። መጣሁ። ስማኝ፣ ስለ መንደር ጉድ አላስፈላጊነት ብዙ ጊዜ ነግሬሃለሁ። አሁን እንግዶች እንሸኝና ከዚያ በኋላ ህጋዊ ቦታ፣ ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ሄደን ፈርምልሃል። እኔ የትም ይሁን ፈርምልኝ።
እውነትሽን ነው። የኛ ሀገር ወንዶች ሲበለጡ ያማቸዋል። እድሜ ልክህን እንደ የዘይት የስኳር ሰልፍ ነው እዚህ ቀበሌ አለን። እናፋታለን ያለው ጠበቃ ጋር ፍቺ ከሆነ ቀጥላችሁ ተሰለፉ። እሰይ ተመስገን፣ ጸሎቴን ሰምተኛል። ተመስገን፣ አመሰግናለሁ ጌቴ። ስከረሱ ፈጣሪ ጸሎትህን እንዲሰማ ነው። እኮ እንጂ ኧረ እባክሽን እናቴ ዝም በይ ሂጅ። እንኳን ፀሐይ አውሬ ብላሽ የሞሉትን ቅጽ አስቀድሚልኝና እንደያመጣጣቸው አስገቢያለሽ። እሺ አለቃ። መላኩ አረጋ እባላለሁ። ገረሞሽ በአስቸኳይ ፍቺ ይፈልጋለሁ። ልናስተናግድህ ዝግጁ ነን። እንደው ከሞላው ቅጽ በተጨማሪ ለማወቅ ያህል ዋናው የፍቺ ችግራችሁ ምንድን ነው? ከስድቡ ልጀምርልህ ወይስ ከትዳራችን ችግር? ስድብማ ተገቢ አይደለም። መፋታት እያለ ስድብን ምን አመጣው? ዋናው ችግርህ ስድብ ነው ማለት ነው? አይ አይደለም። ዋናው ችግር መሳሳም ነው። መሳሳም ስትል እግዚአብሔር ያሳይ። ሆን ብላ ነገር ስትፈልገኝ መሳም አማረኝ፣ ከንፈሬን ሳሚ ትለኛለች። አየህልኝ። ታዲያ ምን ቸገረ? ግጥም አድርጋ ትስማጠቅ እንዴ? ምን ሆነሃል አንተ? መሳም ማን ይጠላል? ያተኝም እንዴ ነው የምሰማው? አይደለም እሷን መሳም የላይኛውና የታችኛው ከንፈር ተሳስሞ አያውቁም እኮ። ምን ያስቃል? በጣም ገርሞኝ ነው። ሰው እስቲ ነገር ለመፈለግ ሳመኝ ይባላል። ዋና ንብረቶች በማስም ናቸው። እንግዲህ ፎርሙ ላይ ጠቅሼዋለሁ። ሰልፍ ይከበር። እዚህ የቆምነው ምን እንመስልሻለን? ይቅርታ፣ እኔ ቀጠሮ አለኝ። መቼስ ለጋብቻ አልመጣሽ። ያው ለፍቺ ነው። ለፍቺ ከሆነ ደግሞ ልክ እንደኛ ሰልፍ መጠበቅ። ሄይ ሴትዮ፣ እንከባበር። ክብር ድሮ ቀረ በትዳር እያለን። ይሄዳል። ውይ የሱስ የጤና አይደለም። የት ነው የሚሄደው? እኔን አስቀምጦ ወደ ውጭ ይሄዳል። አሃ፣ የስራው ባህሪ ከሀገር ውጭ የሚያመላልስ ነው ማለት ነው። ታዲያ እኔን ቤት አስቀምጦ ከሌላ ሴት ጋር ይሄዳል እኮ ነው የምልህ። ኦኬ፣ ገባኝ። ይገርማል። አልጠግባይ። እስቲ አሁን መረጃ ቢኖርሽ ጥሩ ነበር። ስንት ጊዜ እጅ ከፍንጅ ሊይዘው ደርሼ ስንት እንዳመለጠኝ። በተለይ ሌሊት ከሰራተኛ ጋር የሚከሰከሰው ነገሩ። እውነትሽን ነው። አንቺን የመሰለች ቆንጆ አስተኝቶ መረመጥመጥ ምን የሚሉት በሽታ ነው? ስንት አይነት ሰው አለ እባክህ። ቀላል ነው። አመል አይለቅ። ይኸውልሽ እኔና አንቺ በጋራ ሆነን በሚስጥር ወጥመዳችን ውስጥ እናስገባዋለን። ቤት ውስጥ ማንም በማይኖርበት ሰዓት ስውር ካሜራ ዋና ቦታዎች ላይ እንጠምድና መረባችን ላይ እንጥደዋለን። ታዲያ እስከዚያው ተንቀሳቃሽ ዋና ንብረቶች ላይ ትኩረት አድርጊ። እንዴት አንጀቴ እንዳረረ ብታውቅ። መረብህ ውስጥ ካስገባህል እማደርግልህን አታውቅም። በጣም ብዙ ንብረቶች አሉ። አንድም ከእጄ እንዲወጣ አልፈልግም። ምንም አለሁልሽ የኔ ቆንጆ። እሱን ወይ አሰለጥኑ መቆለልና ወሬ ብቻ። በዛ ላይ ውሸታችሁ ሲነቃባችሁ ቁጣና ዱላ አጠቃላይ ሰብስቦ እናንተም አላችሁ የተምታታባችሁ በምትለብሱት ልብስ የምታስቡ በውድ ልብስና ጌጣጌጥ ስልጣኔ የሚመጣም ይመስላችሁ። አንቀጭቅዟታል። እንደሱ ንገራት። በዚህ ምላስሽ ጠብሰሽ ባልሽን ይሄኔ የበሽታ ሜኖ አስታቅፈሽዋል።
እናንተም አላችሁ በእናትና በእህቶቻችሁ የምታስጠብሱን። ቆይ እናንተ ነው ቤተሰቦቻችሁን ያገባ ነው? ባይሆን ለከነገ ወዲያ ለመዝግብሽ ብቻ ነሽ ለዛሬ አድርጊልኝ። አስጨነቅሽኝ እኮ። በቃ ለነገ ለመዝግብሽ። ምናልባት ግን ተራው አይደርስሽ ግን ቀር እንዳይልሽ። ለነገና ለከነገ ወዲያ ሙሉ ነው። ክፍያ ከሁሉም ተቀብለሻል? በካሽና በቼክ ተቀብያለሁ። ነገ ሊያመጡም ተስማምተው ሄደዋል። ልንቀጥር ያሰብናቸውን ባለሙያዎች አስቸኳይ ለነገ ጥሪልኝ። ብቻዬን አልችለውም። እንዴ በምን አስልተሽው ነው? ምን ጨረታውን አሸንፈናል ብለሽ የምስራች ነገርሽኝ ነው? ምን ተፈጠረ? ራስን አስፈቅጄ የሰራሁት ነው። እኔን በፍጹም አይምሮዬ ካልተነካ በስተቀር ይሄንን ልፈቅድልሽ አልችልም። ይልቁንም ሰሞኑን ያለ የምንዛሬ ዋጋ አውጥቼ ሰጥቼሽ ነበር፣ አስታውሳለሁ። ልክ ነህ፣ ሰጥተኛል። ይቅርታ ቦስ፣ የጨረታውን ሰነድ ባልከኝ ዋጋ መሰረት አዘጋጅቼው ነበር። በጣም ተሰቅሏል። ማሸነፍ ካለብን ከ20 እስከ 30% ማውረድ ያለብን ይመስለኛል። አውርደኝ አውርደኝ አውርደኝ! በቃ ውረጅ፣ አትጭቅጭቅኝ፣ ውረጅ። አንቺን እኮ አልነበረም ውረጅ ያልኩት። መሲ ከመሰረት ጋር ተጋጭተን ነበር። እሷን ነው በሌለችበት። እውነትም ራስን ስተህ መሆን አለበት። እሺ አሁን ቀጣዩ ምንድን ነው? ቀጣዩማ በሚሊዮን የሚቆጠር ገንዘብ ከመክሰር ለጨረታ ማስከበሪያ ያስያዝነው ሲፒኦ ቢከስር ይሻላል። 300 ሺህ ብር እኮ ነው ያስያዝነው። ቀላል ገንዘብ አይደለም። ትዳር ሲናጋ ኪሳራው ከዚህ ይጀምራል። ምንድን ነው እንዴ? ሸሚዝ ይሄን እኮ ውድ ይሆናል። ረቱ አንተ ሰው በገንዘብ አትጫወት። ስዩሜ የማደርገውን የማውቅ ሰው ደግሞ ገንዘብህን የመለስኩለት ሁሉንም ነገር ተነጋግረን ጨርሰናል። አንተ እኮ በችግሬ ጊዜ የደረስክልኝ ብቸኛ ጓደኛዬ ነህ። ዛሬ የፈለኩ ደግሞ በዚህ 200 ሺህ ብር ምርቶችህንና ድርጅትህን እንድታስተዋውቅበት ነው። ይኸውልህ ከምትጠብቀው በላይ ትርፋማ ከሆንክ ትመልስልኛለህ። አንተ ለመመለስ ፈቃደኛ ካልሆንክ ግን አልጠይቅም። 200 ሺህ ብር እንዴ? በዚህ ሁሉ ብር ማስታወቂያ? አዎ፣ ካንተ በኋላ ጀምረው ብዙዎች በማስታወቂያ ኃይል ጥለውህ አልፈዋል። ወዬ ሰላምዬ፣ ተከበሩ ጠበቃዬ፣ ማርፈድ የለም ፈጠን። እሺ፣ የተከበሩ ደንበኛዬ፣ በሰዓት ይገኛል። ስዩሜ፣ አከብርሃለሁ፣ እወድሃለሁ። ረውር ነው ጋሼ። በእናትህ እኔና ወንድሜ እንርቦናል። ቤተሰብ የላችሁ? እናትና አባታችን ተጣልተዋል። ለምን? በቴሌቪዥን በተላለፈው የማፋታት ማስታወቂያ ነው።
እስካሁን እጅግ ውጤታማ የሆነውን የእናፋታለንን ፕሮጀክት ስንሰራ ቆይተናል። በመስራትም ላይ እንገኛለን። ይሄ ደግሞ አዲስ ፕሮጀክት ነው። እስካሁን በእጃችን ላይ ያሉ ደንበኞችንና ወደፊት ሌሎችንም ሊጋብዝ ይችላል በሚል ያዘጋጀሁት ጠንካራ ፕሮጀክት ነው። በተቻለ ፍጥነት አንብቡትና ወደ ተግባር ይለወጥ። እናፋታለን የሚለው ፕሮጀክት ሊቆም ነው ማለት ነው? ፋሲል አንድ የፌስቡክ ፍሬንድ የጻፈልኝን ላንብብል። ምን አማራጭ አለኝ? አማራጭ ከሌለ ጸጥ ብለህ አዳምጥ። እናፋታለን የሚለውን ቢሮ የሚተገብረውን እኩይ ተግባር ተቃውመሽ ለሰላማዊ ሰልፍ ድጋፍ እያሰባሰብሽ ስመለከት የበለጠ አከበርኩሽ። ይቅር እንዲባባሉ በማድረግ ወደ ሰላማዊ ትዳራቸው ሊመለሱ የሚችሉትን የፍችን አስጎምጅነት በሚያወድስ ማስታወቂያ በመቀስቀስ የብዙዎችን ጎጆ ማፈራረሱ ሳያንስ ፍቹ ባመጣው ጦስ ብዙ ልጆች ከስነልቦና ችግር አልፎ ከቤታቸው ወጥተው ለጎዳና ተጋልጠዋል። ልትወደጅና ልትከበሪ የሚገባ ሴት መሆንሽን በድጋሚ ላረጋግጥልሽ ፈቃድ ይሆነ። ምንድነው ሁሉ ማቆለባበስ? መልእክቱን ከላካ ይበቃል። ያቆለባብሰኝ ምንህን ነካ? ለምን አይነካኝ? እንደውም ማጻጻፉ የድሮ ኤክስ ቦይፍሬንድሽ ሳይሆን አይቀርም። የቀና በሆነ ሌላው ደግሞ ያለው ለምን ይሄ ለኛ የሚሰጠን እንጂ ምን የአየር ጊዜ ነው። አንቺ ብቻ ስታነቢ ልታድሪ ነው እንዴ? አነባበብ ካልጣመኝ ግን አስቆማለሁ። በራሴ የአየር ጊዜ እንደፈለገኝ የመሆን መብት አለኝ። ይኸውልሽ ምን አለሽ መሰለሽ፣ እናንተ አረመኔዎች፣ በሰው ስቃይ የምትደሰቱ ሳዲስቶች፣ ስንት ልክ ትቃወሙት የሚገባ ነገር እያለ ብዙዎች የከፋ አደጋ ከማድረሳቸው በፊት በሰላማዊ መንገድ እናፋታለን ብሎ የመጣውን ዘመናዊ አስተሳሰብ ለመቃወም ድጋፍ ማሰባሰባችሁ በጣም አሳዝኖኛል። ምናልባት የዚህ አይበቃንም? የቀረውን ጊዜ ሰላማዊ ሰልፉ ከሚመለከተው ክፍል መፈቀዱንና የሰላማዊ ሰልፉን ቦታ፣ ጊዜ፣ ቀን፣ ሰዓት አሳውቀን ብንዘጋው ይሻላል። አይሆንም። ባህላችን ይጠበቅ። ቤተሰብን የሚበትን በሕግ ይጠየቅ። ወደ ትዳራችን መመለስ እንፈልጋለን። ትዳራችን ናፍቆናል። አንፋታም። ችግራችሁ ይገባናል። የሁሉንም ሰው በር እያንኳኳ ነው። ችግራችሁ ዓለም አቀፍ ችግር ነው። ነገር ግን ህጉ ግለሰቡን ስራን ዝጋ፣ ስራን አቁም ለማለት መጀመሪያ ከስሩ ማጥናት ይኖርበታል። ማንስ ቢሆን ትዳሩን ሲፈታ በደስታ ጮቤ የሚረግጣል ብላችሁ ነው? እስኪ ተውኝ። በየቤታችን ያለውን እሳት ሁላችንም እናውቀዋለን። እንፈልጋለን። አቤት አሁኑ የሁሉ ተሰባስባችሁ እሱ በፈጠረው ስራ ቅናት ነው። አቤት ኮንግሌት አይሆንም። ባህላችን ይጠበቅ። እናንተ ወረበሎች ከነሱ ባዳስናሩ አየኛ ሰው መቼውን ባቋመው የሚጸ ያቅለሸልሸኛል። አልገባኝም። ዛሬ እንዳልመጣ ትከለክለኛለህ ብዬ ነው ያልነገርኩህ። አርግዣለሁ። ነገ ቫላንታይን ዴይ ነው። ትንሽ በበረዶ ቀቅዬ የበለው ጀግና
ምን እያደረክ ነው? አልበላም። ለሱ ወንድ ላምጣ እናንሽው ተለይ ሐሳብ ያለው ሰው አለ። አዎ እንፍታው ነው። ለዚህም ሰላማዊ ሰልፍ እንውጣ። ወንድ ልጅ ያናጠለች ከቁመቷ በላይ ለምንም ጦር ሳይገቡ ሴት አቅሻለሁ። ስለ ፍቅር ግን የተሳሳተ አመለካከት አይኖርሽ። ማንንም መስማት አልፈልግም። አታሳብድ። እንዴት ገባች? ሻሻችንን ለመውሰድ ደራሲና ዳይሬክተር ሳሙኤል ካሳሁን ቀጸባ ፊልም ፕሮዳክሽን የምረቃው ፕሮግራም ጥቅምት 25 በአዲስ ስጭኝ አይቻልም። አፈነዷል ፈንጂ ነው አፈነዷል ፈንጂ እኚህ ሴት ድንግልና አስመጭና አከፋፋይ ናቸው። አንተም ደግሞ ገንዘቤን ብለህ ጠይቅና ውርድ ከራሴ የተሸጠ ዕቃ አይመለስም። ሁሉም ባንዲት ትንሽ መንደር ውስጥ ተገናኝተዋል። ዌልካም ቱ ቺቺኒያ። ወረድ ስትሉ ቦስኒያ ሄርዞጎቪና እያለ ይቀጥላል። ድንግልና እንደ ሸቀጥ ዋጋ ያወጣለታል፣ ይቆረጥለታል፣ ያደራድራል፣ ያከራክራል። ንገር አረ ለአንተ ሲል የድንግል ድርቅ ብቻ ሀገር ላይ እንዳይገባ ግድ የለም ተው ፕሊዝ፣ እኛ እንከፍላለን። ውሰደ ግድ ምን ሆነ እንከፍላለን፣ እንከራከር እንጂ። ሔዋን እንደዋዛ ከሀገር ቤት ርቀው የኖሩ ቤተኛ ናፋቂዎች፣ በራሳቸው የሐሳብ ሟር የሚሽከረከሩ ሶስት ግለሰቦች። ይሄኛው ድንግልናን አጥብቆ ይሻል፣ ተጠምቷል። ድንግል አምጣ ነው። ይሄኛው ደግሞ ገንዘብ ከሚያወጣ ደም ቢሰጥ የሚቀለው ቋንቋና አይማማ ኢትዮጵያ ለጨዋታ ማስከፈል ጀምረሽ ቆየሽ። አረምና ጸረ ተባይ ስለሚባሉ ነገሮች ሰምተናል። አሁን ደግሞ ለየት ያለው ቀርቦልናል። ይሄው ጸረ ሚሊየን። ነዳጅ ቆፍራለሁ። እንኳን አንተ ኢትዮጵያም እኮ ነዳጅ። ኮሜዲያን ደረጀ ኃይሌና ሸዋፈራው ደሳለኝ ለዋንጫ የተፋጠጡበት አዲስ ኮሜዲ የፍቅር ፊልም ግራውንድ ፕላስ 3 ሲጠብቅ ኮንዶሚኒየም ውስጥ ልክተተው። ገንዘቡን ለሴት እንጂ ለልማት እኮ አላጠፋው። ጸረ ሚሊየን ምን? ጸረ ሚሊየን ብር፣ ጸረ ሚሊየን ሰው ወይስ ጸረ ሚሊየን ነገሮች? ያው ገብቶ ማየት ነዋ። እኔ ጋር እኮ ማረፍ ይችል ነበር። ኢትስ ኦልራይት ታንክስ ዩ ዌልካም። በየአዳራሹ ሳቅ፣ ከአዳራሽ ሲወጡ ሳቅ፣ ያዩት ላላየ ሲነግሩት ሳቅ በሳቅ። እስከ 3ኛው ዙር ደርሻለሁ። አንተ ሰፋይና ሪፖርተር ደደብ ያንተ ድብና ጠርሰው አገኘ። አሪፍ የቤት ልጅ ያገኘው መሰለኝ። አይ አንተ በቤተሰብ ነው እንዲያገባው። አንተ የቤት ልጆችስ ሆሎ ስላለጠፈ ነው እንጂ ምን ያው። እግዚአብሔር ግን መጀመሪያ ሴት ነበር መፍጠር የነበረበት። ታራኒ ምን ላድርግ? የተዋናይ ብቃት በግልጽ የታየበት ሊያመልጡት የማይገባ ደረጃውን የጠበቀ ምርጥ ሲኒማ የቤት ልጅ ባረገኛል የቤት ልጅ። በሳምንት ስንት ቀን ታደርጋላችሁ? 5 ደቂቃ። አቤት ክፍ አንቆይም እኮ የሆነ ነገርማ አለ። የኔታ አዩኝ አላዩኝና የመታመን ጥያቄ፣ የዋህነት፣ ድብቅ አመል፣ የንትን ጉዳይ። ሴክስ ማርታ ትባላለች። ማረፊያ ያጣ ነፍሷ ከወንድ ወንድ እንደ ፌንጣ እያዘለለ መኖር እጣ ፈንታዋ የሆነባት ምስኪን ሴት። ወጋኛ ገንዘብ አለው ብላ ያሰበችውን ወንድ ታጠናዋለች። ከዛ መልአክ መስላ ትተዋወቀዋለች። ምን ነው ከዚህ በኋላ አብዳለሁ። ይሄ የጤነኛ ህይወት አይደለም። አዎ የጤነኛ ህይወት አይደለም። እንደውም ዋናውን ስራ የምሰራው ነኝ። ሁሌ ሳትነካቱ መውጣት ያለ እንዳይመስልሽ። ስሜቱን መቆጣጠር ሲያቅተው ወደ አውሬነት የሚቀየር ሰው ቢያጋጥምሽ ምን ትሆኛለሽ? አንቺ ማነሽ ነው? አራ ሌባ ገንዘብ ሱስ ያለብኝ መስል የኔ ገንዘብ ነው የምፈልገው እንጂ ወንድሜ የኔ ህይወት ተመጥቶ ወስደ